ሰላም ልጆች፣ እንኳን ወደ ኢትዮ ኪድስ በደህና መጣችሁ። ዛሬ አዲስና አስደናቂ ታሪክ እንሰማለን። ጀግኖች እንስሶች፣ ምስጢሮችና አስቂኝ ጓደኞች ይጠብቃችኋል። ዝግጁ ናችሁ? ታሪኩን ጀምር። በአንድ ውብ ዱር ውስጥ ቶቶ የተባለ ትንሽ ኤሊ ይኖር ነበር። ቶቶ ቀስ ብሎ ይሄድ ነበር፣ ሌሎች እንስሳት ግን ፈጣን ነበሩ። ጥንቸል በፍጥነት ዘለለ፣ ውሻ ፈጣን ሮጠ፣ ወፎች በሰማይ በፍጥነት በረሩ። እነሱም ቶቶን ይስቁበት ነበር። ቶቶ እስኪ ፈጥን ይሉ ነበር እየሳቁ። ቶቶ ግን ፈገግ ብሎ እኔ ቀስ ብዬ እሄዳለሁ ግን አልቆምም ይል ነበር። አንድ ቀን በዱሩ ትልቅ ውድድር ተዘጋጀ። መንገዱ ረጅም ነበር። አንዳንድ ቦታ ድንጋይ፣ አንዳንድ ቦታ ጭቃ ነበር። ውድድሩ ጀመረ። ጥንቸሉ በፍጥነት ሮጠ። ከጥቂት ጊዜ በኋላ ደግሞ ተቀመጠ። ውሻው ፈጣን ሮጠ፣ ግን በጭቃ ተንሸራተተ። ቶቶ ግን ቀስ ብሎ አንድ እርምጃ ከአንድ እርምጃ በኋላ ቀጠለ። ዝናብ ጀመረ። እንስሳት ተጨነቁ። ቶቶ ግን በቀለበቱ ውስጥ ራሱን ጠብቆ ቆየ። በመጨረሻ ፀሐይ ወጣ። ቶቶ እንደገና ጀመረ መሄድ። እንስሳት ሲደክሙና ሲቆሙ፣ ቶቶ ግን መድረሻውን ደረሰ። ሁሉም ተደነቁ። ቶቶ አሸነፈ አሉ። ቶቶ ፈገግ አለ። ፍጥነት ብቻ አይደለም፣ ትዕግሥትና ጽናት ያሸንፋሉ አለ። ከዚያ ቀን ጀምሮ እንስሳት ቶቶን አክብረው መመልከት ጀመሩ። ከዛሬው ታሪክ ምን ተማራችሁ ልጆች? ታሪኩ ካስደሰታችሁ ላይክ አድርጉ፣ ለጓደኞቻችሁ አጋሩ እና ኢትዮ ኪድስን ለመከታተል ሰብስክራይብ አድርጉ። ቀጣይ ጊዜ ከአዲስና አስደናቂ ታሪክ ጋር እንመለሳለን። እስከዚያ በጣም ነው ምንወዳችሁ፣ በጣም እንወዳችኋለን። የወላጆቻችሁ ምክር በደንብ አዳምጡ። ቻው ቻው ልጆች።